የምግብና ስርዓተ ምግብ ስርዓትን ለማዘመን በከፍተኛ ትኩረት እየሰራ እንደሚገኝ የደቡብ ኢትዮጵያ ክልል ግብርና ቢሮ ገለጸ። የኢፌዴሪ ግብርና ሚኒስቴር የምግብና ስርዓተ ምግብ ጽሕፈት ቤት ከደቡብ ኢትዮጵያ ክልል ግብርና ቢሮ ጋር በመተባበር የዘርፉ ስትራቴጂዎች ማስተዋወቅና የምግብ አውደ ርዕይ መርሃ ግብር አካሂዷል። ለዳዊት ኮሻ ዘገባ እድገት እስራኤል። የግብርና ዘርፍ ለማሳደግና ምርትና ምርታማነትን ለመጨመር ህብረተሰቡ የተመጣጠነ ምግብ እንዲመገብ በሀገር ደረጃ ሰፊ ስራዎች እየተሰራ ይገኛል። የደቡብ ኢትዮጵያ ክልል ግብርና ቢሮ የምግብ ስርዓት ለማሻሻል ከ1400 በላይ ባለሙያዎችን በማሰልጠንና የህብረተሰቡን ግንዛቤ ደረጃ ለመቀየር እየሰራም ይገኛል። የምግብና ስርዓተ ምግብን ለማዘመን በከፍተኛ ትኩረት እየተሰራ እንደሚገኝ የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አድማሱ አወቀ ተናግረዋል። በአግባቡ አንድ ሰው በቀን እስከ 6 አይነት ምግብ ግሩፖች እንዲመገብ የማድረግ ስራ መሰራት አለበት። ከዚህ አንፃር ሰፊ ስራዎች እንደ ክልል እየሰራን እንገኛለን። ከአንድ 2 ሳምንት በፊት ከ1400 በላይ ልማት ጣቢያ ሰራተኞችን የሰብል ልማት፣ የእንስሳት እርባታና የተፈጥሮ ሀብት ልማት ባለሙያዎች ከዚህ በፊት ከተለመደው ውጪ ኪሎ ስልጠና በዚህ በምግብና ስርዓተ ምግብ ዙሪያ ላይ ስልጠና ሰጥተናል። ይሄን ደግሞ ታች ለአርሶ አደሩ ባለሙያው ስልጠና እንዲሰጥ፣ ለአርብቶ አደሩ ስልጠና እንዲሰጥ የማድረግ ስራ እየሰራን እንገኛለን። አቶ አድማሱ አክለውም የተለያዩ የምግብ አይነቶችን ህብረተሰቡ በአንድ ማዕድ መመገብ ማህበራዊና ኢኮኖሚያዊ ብልጽግናን ለማረጋገጥ ትልቅ ፋይዳ እንዳለው ተናግረዋል። ይህ ደግሞ የአእምሮ መቀንጨርን ለመከላከልና ችግር ፈቺ አስተሳሰብ ለማዳበር የምግብ ስርዓትን ማዘመን ከፍተኛ ጠቀሜታ እንዳለው አስረድተዋል። በቂ የእንስሳት ሀብት አለ። ግን ይህንን እንስሳት ሀብትን ከመመገብ አንጻር በተለይ እንቁላልን፣ ስጋንም፣ ወተትንም ከዛ ውጪ ደግሞ የተለያዩ አትክልትና ፍራፍሬዎችን በአግባቡ ከመመገብ አንጻር በጣም ወደኋላ የቀረንበት ሁኔታ ነው ያለው። ይህንን በአግባቡ በማስተማር ያለውን ምርት በአግባቡ ምርት በየአመቱ ምርት እየጨመረ ነው። በበልግ በመኸር በመስኖ የምናለማው ምርትና ምርታማነት በጣም እያደገ ነው ያለው። ግን ለህዝባችን በበቂ ግንዛቤ ካለመስጠቱ ጋር በተያያዘ ተመሳሳይ አይነት ምግብ ቁርስ፣ ምሳ፣ እራት እየተመገበ በአግባቡ አእምሮንም ሆነ አካሉ የበለጸገ ያለመሆን ችግር በብዙ በትምህርቱም ላይ በጤናው ላይ በግብርና ምርትና ምርታማነቱም ላይ ከፍተኛ ተጽዕኖ እያሳደረ ያለበት ሁኔታ ነው ያለውና በዚህ ላይ ክልሉ ግብርና ቢሮ አንደኛ በማምረት ላይ፣ ሁለተኛ የተመረተው ምርት ለህዝቡ አክሰስ እንዲሆን የማድረግ ስራ ላይ አክሰስ የሆነውን ስርት ምግብ በአግባቡ እንዲመገብ የማድረግ ስራ ላይ በደንብ እየሰራን እንገኛለን። አንድ ሰው በቀን 4 እስከ 6 የተለያዩ የምግብ አይነቶችን መመገብ እንዳለበት ስርዓተ ምግብ ዘርፍ የተሰሩ ሳይንሳዊ ጥናቶች ያሳያሉ። የኢፌዴሪ ግብርና ሚኒስቴር ዜጎች የተለያዩ የምግብ አይነቶችን እንዲጠቀሙ ከክልል መንግስታት ጋር ሰፊ ስራ እየሰራ እንደሚገኝም ገልጸዋል። 3 ስትራቴጂዎችን ከናንተ ጋር ትውውቅ ያደረግነው ዋናው ያንን መሰረት ተደርጎ ነው። እነዚህ 3 ስትራቴጂዎች በውስጣቸው ብዙ መልእክትን ያላቸው ስለሆኑ እነሱ ላይ ምክንያቱም አንደኛው የስርዓተ ምግብ ተኮር ግብርና እንዳለ፣ የምግብ ደህንነት አለ፣ የምግብ ብክነት የድረ ምርት ላይ እዛ ጋር አካባቢ የሚደረግና ሶስቱና አንዱ ደግሞ መመሪያ ነው። ይሄ ምግብን መሰረት ያደረገ መመሪያ ላይ እነዚህ ተዘጋጅተዋል። ስለዚህ ህብረተሰባችን እነዚህ በተዘጋጁ ላይ ከላይ እስከታች እንደ መንግስትም እንደ ፓርትነሮችም የሚመለከተው ማካል የምንሰራ ከሆነ ብዙ ለውጥ ይመጣል ብለን እናስባለን። በሰፊው የተሰራ ነው። የኢፌዴሪ ግብርና ሚኒስቴር የምግብና ስርዓተ ምግብ ጽሕፈት ቤት ከደቡብ ኢትዮጵያ ክልል ግብርና ቢሮ ጋር በመተባበር የዘርፉ ስትራቴጂዎችን ማስተዋወቂያና የምግብ አውደ ርዕይ መርሃ ግብር ላይ የተገኙ ከተለያዩ ዞኖች የተውጣጡ ተሳታፊዎች በበኩላቸው ህብረተሰቡ የምግብ ስብጥሮችን እንዲያመርትና እንዲጠቀም ትኩረት ሰጥተን እንሰራለን ብለዋል። የተመጣጠነ ምግብ እንዲጠቀሙ ከማድረግ አንጻር የተነሳሽነቱ የተነሳው በጣም ጥሩ ነው ብዬ ነው። ይህንንም ደግሞ እኛም ደግሞ ታች ወርደን ያልተማሩትን እናቶችን፣ ነፍሰ ጡር እናቶችን፣ ነፍሰ ጡር አጥቢ እናቶችን ይህን ስልጠና ደግሞ በማሳቸው የዘሩትን በአግባቡ የተመጣጠነ ምግብ ደግሞ እንዲጠቀሙ ከማድረግ አኳያ ትልቅ ሚና ያለ ስልጠና ብዬ ነው የወሰድኩት ማለት ነው። አሁን ላይ ደግሞ በኒውትሪሽን ላይ ይሄ በሰፊው አሁን ዛሬ በወሰድነው ሰነዱ ላይ በሰማነው እንትን ላይ በጣም ያው መንግስትም አጋር ድርጅቶችም ድጋፍ አድርገው
በሰፊው ወርዶ ሁሉም ሰው ኒውትሪሽንን ምግቡን አሰባጥሮ በአንድ ማዕድ ላይ እንዲጠቀሙ የማድረግ እንትኑ በጣም ጥሩ ነው። ከምግብና ስርዓተ ምግብ ጋር ተያይዞ በተለይ የገጠሩ ማህበረሰብ የራሳቸውን ጤና ከመጠበቅ ባለፈ በተለይ ባላንስ ዳይት ወይም የተሻሻለ ወይም የተመጣጠነ ምግብ ከመመገብ አኳያ ጉድለቶች ከመኖሩ ጋር ተያይዞ እነዚህ ጉድለቶችን ከማረምና እያንዳንዱ ቤተሰብ እያንዳንዱ በተለይ ከህፃን እስከ በተለይ ህፃናት በተለይ እናቶች እነዚህ ባላንስ ዳይት የሆኑ ምግቦችን ከመመገብ አንፃር ያሉ ጉድለቶችን ማረም እንዲቻልና እነዚህ ደግሞ ባላንስ ዳይት ያላቸው ምግቦችን ከጓሯቸው እንዲያገኙ ስራዎች የምንሰራው ይሆናል የሚለው ነገር ለማለት ነው። በየአካባቢው የሚመረቱ ምግቦች ደህንነታቸውና ጤንነታቸው እንዲሁም አሰራር ሂደት በጥንቃቄ ተጠብቆ ወደ ተጠቃሚዎች መቅረብ እንዳለባቸውም ተመላክቷል። ቀጥለናል። ክቡራን ተመልካቾቻችን አሁንም አብሮነታችሁ አይለየን። ኢትዮጵያ የአቪዬሽን መሰረተ ልማት በማሟላት የአፍሪካ አቪዬሽን መግቢያ በር መሆን የሚያስችላት ቁመና ላይ ናት ሲሉ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በረሃ ሐሰን ገለጹ። ዓለም አቀፉ የአየር ትራንስፖርት ማህበር ከኢትዮጵያ አየር መንገድና ባለድርሻ አካላት ጋር በመተባበር ያዘጋጀው ዛሬን ጨምሮ ለ2 ቀናት የሚቆየው ጉባኤ በአዲስ አበባ እየተካሄደ ይገኛል። ለዝርዝሩ መሰዊያ ህስቄል። በጉባኤው የተገኙት በትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በረኦ ሐሰን አፍሪካ ብዙ የህዝብ ቁጥር የሚኖርባት አህጉር ብትሆንም በአየር ትራንስፖርት በበቂ መጠን አልተሳሰረችም ብለዋል። ለዚህም የዋጋ መጨመር፣ የመሰረተ ልማትና የተሰናሰለ የአሰራር ስርዓት አለመኖር ዋነኞቹ በምክንያትነት የሚጠቀሱ መሆናቸውን ገልጸዋል። ኢትዮጵያ በአቪዬሽን መሰረተ ልማት አፍሪካን ከቀሪው ዓለም በስፋት ለማስተሳሰር በማለም የቢሾፍቱ ዓለም አቀፍ አየር ማረፊያን በከፍተኛ ኢንቨስትመንት ማስጀመሯን ተናግረዋል። የኢትዮጵያ የአቪዬሽን ዘርፍ መሰረተ ልማት አቅም ጠንካራ ተቋም በመፍጠር ሀገሪቷን የአፍሪካ አቪዬሽን መግቢያ በር ወይም ጌትዌይ እያደረጋት መሆኑንም ገልጸዋል። በቀጣይም የአፍሪካን የአቪዬሽን ዘርፍ መሰረተ ልማት በማሟላት የአህጉሪቷን የአየር ትራንስፖርት ትስስር ለማጠናከር በቁርጠኝነት እንደምትሰራ አረጋግጠዋል። The expansion of Addis Ababa Bole International Airport has already positioned Ethiopia as a major continental hub. የአዲስ አበባ ቦሌ አውሮፕላን ማረፊያ ማስፋፊያ ግንባታ ኢትዮጵያ አህጉራዊ የበረራ ማዕከልነቷን ከፍ ወዳለ ደረጃ ያሸጋገረ ነው። የኢትዮጵያ መንግስት በዚህ ብቻ ሳይገደብ ግዙፍ የኤርፖርት ግንባታ ጀምሮም በሰፊው እየሰራ ነው። የዚህ ኤርፖርት ግንባታ እውን መሆን በዘርፉ ያለንን አቅም ከማሳደግ ባሻገር አህጉራዊ ትስስርን የሚያሳልጥ በቀጣይ ኢትዮጵያ የአፍሪካ የአቪዬሽን መግቢያ በር እንድትሆን የሚያስችላት ነው። ይህ ተግባር መሰረተ ልማትን ማሟላት ብቻ ሳይሆን ኢትዮጵያ አፍሪካን ከተቀረው ዓለም ጋር በላቀ ደረጃ ለማስተሳሰር ላላት ቁርጠኝነት በማሳያነት የሚጠቀስ ነው። Invest and connect Africa to the world. የዓለም አቀፍ ሲቪል አቪዬሽን ድርጅት የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ሉሲ ቡግባ በበኩላቸው የአፍሪካን የአቪዬሽን ትስስር ለማፋጠን ሀገራት በትብብር ሊሰሩ ይገባል ብለዋል። በአፍሪካ ደህንነቱ የተጠበቀ የአቪዬሽን መሰረተ ልማት ለመገንባት በሚደረገው ጥረት ድጋፍ እንደሚደረግም ገልጸዋል። Aviation remains a powerful enabler of economic growth. አቪዬሽን በኢኮኖሚ እድገት፣ ንግድና ቱሪዝም ቀጠናዊ ትስስርን ለማሳለጥ የሚያስችል ቁልፍ መንገድ ነው። ዘርፉ በአፍሪካ የሚጠበቀውን ውጤት እንዲያመጣ ጠንካራና ደህንነቱ የተጠበቀ የአየር ትራንስፖርት አገልግሎት ተደራሽ ማድረግን ይጠይቃል። የህግ ማዕቀፎቹ በተናበበ መልኩ ገቢራዊ ማድረግ ይሻል። መሰረተ ልማትን በበቂ መጠን መዘርጋትና ውጤታማ አህጉራዊ ትብብር ሊኖር ይገባል። ዓለም አቀፉ የሲቪል አቪዬሽን ድርጅት በዘርፉ ያሉ ማነቆችን እንዲፈቱ ለአፍሪካ ሀገራት አስፈላጊውን ድጋፍ ያደርጋል። ከሀገሪቱ ጋርም በጋራ ለመስራት ቁርጠኛ መሆኑን ለመግለጽ እወዳለሁ። In addressing these priorities in a coordinated and sustainable manner. የአፍሪካ አየር መንገዶች ማህበር ዋና ጸሐፊ አብድርሃማን በርቴ የአህጉሪቷን የበረራ ግንኙነት ለማፋጠን በርካታ ሀገራት የአፍሪካ የተቀናጀ የአየር ትራንስፖርት ገበያ የትብብር ማዕቀፍ መፈረማቸውን ገልጸዋል። ሀገራቱም የትብብር ስምምነት ማዕቀፉን ከመፈረም ባሻገር ወደ ተግባር እንዲለወጥ ኃላፊነታቸውን ሊወጡ ይገባል ብለዋል። The single African air transport market now has 38 signatories.
የአፍሪካ የተቀናጀ የአየር ትራንስፖርት ገበያ ማዕቀፍን የፈረሙት ሀገራት 38 ናቸው። ይህ በራሱ አበረታች ቢሆንም በአየር ትራንስፖርት ለመተሳሰር ግን ብቻውን በቂ አይደለም። የአፍሪካ አየር መንገዶች ማህበር ሁሉም አባል ሀገራት ስምምነቱን ወደ መተግበር ሊሸጋገሩ እንደሚገባ በጽኑ ያምናል። የአፍሪካ አየር መንገዶች ከአንዱ ወደ ሌላው በነጻነት የሚንቀሳቀሱበት እድል መፍጠር ከተቻለ የንግድ ልውውጥ መጠኑን መጨመር ያስችላል። የአፍሪካ የኢኮኖሚ ውህደትም እንዲሳካ መሰረት መጣል ያስችላል። and African economies integrate more deeply. የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው አየር መንገዱ አህጉሪቷን በአቪዬሽን ልማት በማስተሳሰር የሚጠበቅበትን ገንቢ ሚና እየተወጣ ነው ብለዋል። በቀጣይም ከአፍሪካ የአቪዬሽን ኢንዱስትሪ ተዋናዮች ጋር በመተባበር አህጉሪቷን ለማስተሳሰር በቁርጠኝነት እንደሚሰራ አረጋግጠዋል። Ethiopian Airlines Group recognizes both the challenges and opportunities. የኢትዮጵያ አየር መንገድ ግሩፕ የአፍሪካ አቪዬሽን ኢንዱስትሪ እየገጠመ ያለውን ፈተና እንዲሁም ያለውን መልካም አጋጣሚዎችን በአግባቡ ይገነዘባል። አየር መንገዱ እነዚህ ፈተናዎችን መሻገር የሚያስችሉ መፍትሄዎችን ቀምሮ እየተገበረም ይገኛል። በቀጣይም አየር መንገዱ በአፍሪካ አቪዬሽን ልማት የሚጠበቅበትን ድርሻ ለመወጣትም ዝግጁ ነው። ለዚህም በዘርፉ ካሉ ባለድርሻ አካላትና ተዋናያን ጋር ተባብሮ ለመስራት ቁርጠኛ ነው። Fellow stakeholders across the African aviation industry. ዘገባው የኢትዮጵያ ዜና አገልግሎት ነው።